ሰላም ጓደኞቼ እንዴት ናቸው? የጽጌረዳ ቤተሰብ እኔ ደህና ነኝ። ጓደኞቼ አረብ ሀገር ሆናችሁ እቃ ስትገዙ ማለት ነው ከኢትዮጵያ ጋር የምትገዙበትን ሂሳብ የምትገዙበትን እቃ ዋጋ በኢትዮጵያ መታችሁ አይታችሁ ታውቃላችሁ? ነው ዝም ብላችሁ በቃ ብር ደሞዝ ስላላችሁ ብቻ ነው የምትገዙ እቃ? በጣም ጥያቄ ይሆንብኛል። በጣም እኔ አሁን ዱባይ ነው ያለሁት። ዱባይ ስኖር እኔ በቲክቶክ በጣም ነው የማየው። ቲክቶክ እየገባሁ እማን ነው እያሳለፍ ስክሮን እያደረኩ አየዋለሁ ሁሉን ዋጋ እና ሳየው እንዴት ነው ዱባይ ውስጥ ያለውን ነው የምነግራችሁ። እንግዲህ ሌላ ዓለም ደግሞ ሳውዲ፣ ኩዌት ምናምን ያላችሁ ደግሞ እናንተ ባላችሁበት ስክሮን እያደረጋችሁ ምቱት የምትገዙትን ሁሉ ሂሳብ በኢትዮጵያ ማለት ነው። እና እኔ ከሰቱዬ ጋር ሱፐር ማርኬት ሄድኩኝ። ሱፐር ማርኬት ሂጄ ማለት ሰቱየዋ ጋር ሱፐር ማርኬት ሂጄ እስቲ ልግባ ብዬ ጥላዎችን አንዳንድ ነገሮችን አየሁና እንግዲህ ስመታው በኢትዮጵያ እኩል ነው ዋጋው እኩል ጥላ 450 እስከ 600 ብር ነው። እኔ እንግዲህ በመጣሁበት አሁን ስንት እንደሆነ ባላውቅም እና እቃው ስትመቱት በኢትዮጵያ ዋጋው እኩል ነው። ገባችሁ? እዚህ ሀገር እኔ የምላችሁ የዱባይ እቃዎች ነው ከኢትዮጵያ እያመጡ ኢትዮጵያኖች የሚነግዱትን አይደለም። እዚህ የሚሸጠውን ለምሳሌ እኔ አሁን ብዙ ነገር እየገባው ያለው ዋጋውን አይና በኢትዮጵያ መተዋል ሲመጣው አንድ ነው ዋጋው አንድ እንደ ምንም ትርፍ የለውም። ምናልባት የእቃው ጥራት ልዩነት ሊኖር ይችላል እንጂ ዋጋው ግን አንድ ነው። በጣም ከሰቱዬ ጋር ሄዳለሁ፣ ሱፐር ማርኬት ሄዳለሁ፣ ይዛኝ ትሄዳለች። ዋጋ ያለው እኔ እንትን እየገፋው እኔ ማያለው እሷም እየዞረች ነው የምታይ እና ሳይው በኢትዮጵያ ስመታው አንድ ነው እቃው ዋጋው አንድ ግን ምንድነው የእቃው ኳሊቲ ሊለይ ይችላል። እሱ ሊኖር ይችላል እሱን በቃ ሊኖር ይችላል እንጂ ዋጋው ወርቅ ስንት ነው? እዚህ 360 ምናምን ነው። 361 ነበር እኔ በእጄ በማይበት ድርሃም ማለት 361 እንግዲህ በኢትዮጵያ አባዙት አንድ ነው ዋጋው። በቃ የእቃው ጥራት ሊኖር ይችላል። እቃው ያው የዱባይ ምርት እቃው ንጹህ ሊሆን ይችላል እንጂ ዋጋው ግን አንድ ነው። ምንም ልዩነት የለውም ምንም። እና ይሄን ተረዳሁኝ። ደግሞ ምን ተረዳው? እናንተስ እንደኔ ተረድታችሁታል? ዋጋውን በኢትዮጵያ መጣችሁ ተረድታችኋል? አይታችሁታል? ዋጋው እስከ ያያችሁ አየሁ ብላችሁ እስቲ ኮመንት ላይ ጻፉልኝ። ኮመንት አነባለሁ። ምን አየሁ መሰላችሁ? ደግሞ የዱባይ ነጋዴዎች እኔ ዱባይ ነው የማይ ዱባይ ያሉ ነጋዴዎች በጣም ትርፋማ ናቸው። በጣም እንዲህ ከትርፍም ትርፍ በላይ ነው የሚያገኙት። በእውነት ነው የምነግራችሁ። እኔ እንዲሁ ዱባይ ያላችሁ ነጋዴዎች ልትቀየሙ ትችላላችሁ። ይሄ ግን እውነታውን ነው የምነግራችሁ። ኢትዮጵያ አንድ መጽሐፍ ቅዱስ ስንት ነው? እርግጠኛ ሙኝ የምነግራችሁ ከ400 እስከ 500 እሱም አይወስድም። ከ405 እንደው 6ም ልበለው እንደው ተውኝ በትንሹ ማለት ነው። ዱባይ ግን ስንት ነው የሚሸጡት? 100 ድርሃም በኢትዮጵያ ብር ስታባዙት 4000 ምናምን ይሸጡታል። በጣም ትርፍ ናቸው። በጣም ትርፉ ጥግ ድረስ ነው። በቃ እውነቴን ነው የምነግራቸው። እኔ ያየሁትንና ያባዛሁት የአንገት መስቀል ኢትዮጵያ ላይ 20 ብር ነው። በእውነት ነው የምነግራቸው 20 ብር እንደው እነክሩ እንደው 20 ብር ነው። ከዛ በላይ እንደው መስቀል የለም። እዚህ ግን 10 ድርሃም ነው የሚሸጡት። 10 ድርሃም ማለት 400 ምናምን ብር ነው የሚሸጡት። ይሄን ተገዝባችኋል? እስቲ ማዳም ቤት ያላችሁ ደሞ ስላላችሁ በወር እዛ ለፍታችሁ መከራ ስቃይ ከሌሊቱ 9 ሰዓት ተነስታችሁ መከራ ስቃይ አይታችሁ ያመጣችሁትን ብር ማለት እኔ በፊት አይታወቀኝም። አሁን ነው ያመጣችሁትን ብር ትሄዱና ኦንላይን ትገቡና ይሄን አርጊልኝ፣ ይሄን አርጊ ትላላችሁ። እስቲ መጀመሪያ ከመግዛታችሁ በፊት ከኢትዮጵያ ጋር አባዙት። በጣም ነው የዱባይ ነጋዴዎች የሚያገኙ። በእውነት ነው። እኔ ያገኙ አይደለም ሳይስሩ ሳይሆን
እናንተ ማዳም ቤት ያላችሁ ልጆች የምትገዙትን ሁሉ አባዙት፣ በኢትዮጵያ ብር ማለት ነው። አባዙት። ከኢትዮጵያ የሚመጣ እቃ በሙሉ እጥፍ እጥፍ 2 እጥፍ 3 እጥፍ ያተርፋሉ። ቅባት አንድ ዚነት ቅባት ጠርሙሱ አንዳንድ እንትኖች 30 ድርሃም ይሸጡታል። አንዳንዶች ደግሞ 20 ድርሃም ይሸጡታል። አንዳንዶች ደግሞ 35ም ይሸጡታል። አባዙት። በኢትዮጵያ አንድ ቅባት 160 ብር ነው። ኢትዮጵያ 160 170 እንደው በዛ ቢባል 2 እናድርገው 2 ግን እናንተ የምትሸጡት 1000 ምናምን ነው ስናባዛው። እኔ እውነቴን ነው የምነግራችሁ። ከኢትዮጵያ የሚመጡ እቃዎች በጣም 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 ትርፍ አለው። እዚህ የምትገዙት ላይ በጣም እጥፍ ዋጋው ትርፍ አለው። በቃ እኔ ዝም ብዬ እየመታሁት ነበር። እኔ በፊት ስመጣ ወዲያው እንደመጣው የኢትዮጵያ ቅባት እየገዛው ነበር የምጠቀም። ከዛ ሳየው እኔ ደግሞ የነዚህ ቅባት ራሴን እንትን ያመኛል። በቃ ምን ልበላችሁ፣ ይሄ የነሱ ቅባት እንደዚህ ምን ገዛችሁ እዚህ ዱባይ ላይ መገዛቸው ወዲያው ካረኩት ራሴን ያመኛል። እና ዚነት አቮካዶ ምናምን የኢትዮጵያ ቅባት ነው ትንሽ እኔ እንትን የሚለኝ ራሴ ብዬ በቃ የተወሰነ ጊዜ ገዛሁኝ። ግን በኢትዮጵያ ስመታው ግን በጣም ውድ ነው እንዴ! 160 ብር 200 እንኳን አመጣችሁ እንዴ! በጣም ውድ ነው። በቃ በጣም ውድ። እኔ የምነግራችሁ እውነቴን ነው። በተለይ ዱባይ ላይ ያላችሁት ነው። እኔ ሌላውን አላማላቅም። ዱባይ ያሉ ነጋዴዎች ከኢትዮጵያ ዕቃ የሚመጣ በጣም ትርፋማ ነው። በቃ በጣም ነው ሀይ ነው፣ ውድ ነው እቃቸው። እውነቴን ነው እንዴ! እኔ በቃ እዚህ ሀገር ያየሁት ምንድነው ሲሸጡ እኔ አላቅም። በጣም ውድ ነው። በርበሬ ራሱ 1 ኪሎ 7 ድርሃም ነው የሚሸጡት። አባዙት እስቲ በኢትዮጵያ በጣም ውድ ነው። በቃ ውድ ነው። ምን ብዬ ልንገራችሁ? ውድ ነው እንዴ! ኢትዮጵያም እኮ በርበሬ 1200 1300 ነው። አባዙታ እና ዱባይ ላይ ያለ ነገር ለመግዛት ሁል ጊዜ በኢትዮጵያ መጡት። ከዛ በኋላ አትገዙም እቃ። ግን አንዳንዶቹ ሳታዩ ዋጋ ሳታዩ ብቻ ብር ስላላችሁ ብቻ ይሄን አርጊው ትገቡና ወላይን ይሄን አርጊው። ኢትዮጵያ ስንሄድ ባዶ። እኔም ስለነበርኩበት ነው ይሄን ነገር የምናገር። ከራሴ ተሞክሮ ነው የምናገር። ብዙ ጊዜ ነግሬያቸዋለሁ። እኔ የምናገረው ከራሴ ተሞክሮ ነው። ራሴ አረብ ሀገር ስላለው አረብ ሀገር ግማሽ እድሜን ስላሳለፍኩት አረብ ሀገር ሳላውቀው ስላሳለፍኩት ማለት የገንዘብን ጥቅም አላውቅም። ለዛ ነው እናንተ የኔ ዩቲዩብ ተከታታዮች እየገባችሁ እዩት፣ ትጠቀሙበታላችሁ። ለካ እንዲህም አለ ትባንኑበታላችሁ። ገባችሁ? በጣም ውድ ነው። እኔ ልንገራችሁ፣ ኢትዮጵያ የሚሄድ ጓደኛ ካላችሁ አስመጡ፣ መጽሐፍ ቅዱስም መስቀልም አስመጡ። አትግዙ፣ በጣም ውድ ነው። ምንም ነገር ሽሮ በርበሬ ምንም አስመጡ። ኢትዮጵያ ጓደኛ ካላችሁ የምትሄድ ጓደኛ ቫኬሽን አስመጡ። የተወሰነ ጊዜ ከበላችሁ የተወሰነ ጊዜ የዱባይ ምግብ ትበላላችሁ፣ ችግር የለም እንጂ በጣም ውድ ነው። በጣም ውድ ነው። እኔ እውነቴን ነው የምነግራችሁ። እኔ ብዙ ነገር ወርደር ሲያለቁም እያየሁ ነው። አሁን ልጆችም እኔ እንኳን አላረኩም፣ እስካሁን ወርደር አላረኩም፣ አልጀመርኩም መግዛትም። ግን እኔ ከኢትዮጵያ ጋር መትቼው እኩል ከሆነ አልገዛውም በቃ። ምክንያቱም ሁሉን ነገር በኢትዮጵያ ሳባዛው እኩል ነው ዋጋው። እስቲ ኮመንት ጋር አዎ የምትሉም ልክ ነሽ የምትሉም አይ ትክክል አይደለም እንዲህ ነው የምትሉም እስቲ አስረዱ፣ እየገባችሁ አስረዱኝ። 100% ትክክል ነኝ። በጣም ዱባይ ነጋዴ የሚያገኙት በጣም ስለዚህ ውዶችዬ ስትገዙ እቃ እያባዛችሁ በኢትዮጵያ እያባዛችሁ ግዙ። ሲሆን ከኢትዮጵያ የሚመጣውን እቃ መግዛት ሳይሆን እዚህ ያላችሁ ሱፐር ማርኬት ከሰዎቻችሁ ጋር የምትሄዱ ልጆች አንዳንድ ነገር ይዛችሁ ብትሄዱ እንደ መፍጫ እንደ ምናምን የቡና መፍጫ ካውያ እንደዚህ ስቶቭ ቀለል ያሉ
ሻንጣ ውስጥ ያም ኪሎ ሳይበዛባችሁ ካርጎ እንዳትከፍሉ ማለት ነው አርጋችሁ ብትይዙ ይሻላል እንጂ ከኢትዮጵያ የሚመጣ ምንም አመት ባል ይሁን እንዴ አመት ባል እኮ 10,000 10,000 15,000 20,000 ብር ነው ቀሚስ እያየሁ ነው እኮ ስንመታው በኢትዮጵያ በጣም ነው ውድ ነው። ኢትዮጵያ የሚመጣ እቃ ዱባይ ላይ እሳት ነው እሳት በቃ ውድ ነው በቃ። እኔ ነጋዴዎች ልትቀየሙ ላትቀየሙ እሱ እናንተ ናችሁ። ግን እኔ እውነታውን ነው የተናገርኩት። ምክንያቱም ማዳም ቤት ሲሰራ ከሌሊቱ 9 ሰዓት ተነስተን መከራ ፊቷ ጠብሶን ስንት ነገር አይተን ነው ያችን ብር የምትሰጠን እንጂ ደልቶን አይደለም። ስለዚህ ገንዘባቸውን እንዳይጥሉ ነው በቃ። ባልሆነው በሆነ አመት ባልም ያልፋል በቃ የማያልፍ የለም። አመት ባል ከቤት ብራችሁን ይዛችሁ ከቤተሰብ ጋር ብታሳልፉት ነው የሚሻለው። ስለዚህ ውዶች ከምትገዙት ነገር በኢትዮጵያ እየመታችሁ ግዙ። እውነቴን ነው። እንደው እኔ የምነግራችሁ እንደው ከኢትዮጵያ የመጣ እቃ ከምትገዙ ወደ ኢትዮጵያ ስለምትሄዱ ኮንትራታችሁን ጨርሳችሁ ከሰዎቻችሁ ጋር ስትሄዱ ሱፐር ማርኬት እንደ ቡና መፍጫ፣ የጁስ መፍጫ፣ ካውያ እኔ ልንገራችሁ እነዚህ ብርድ ልብሶች፣ ኮምፎርቶች፣ ትራሶች እነሱን እየገዛችሁ 46 ኪሎ አላችሁ አይደል? እሷን ለክታችሁ ብትገቡ ነው እንጂ ከኢትዮጵያ የሚመጣ እቃ እንደው ምናልባት እንጀራ አምሯችሁ ግን ግዙ። መቼም እንጀራ ያምራል። ከዛ ውጭ ያለው እሳት ነው፣ ውድ ነው። ዱባይ ላይ እኔ ውድ ነው። በኢትዮጵያ ስመጣው እና ላይ ነው የሚይዘው፣ አልገዛው። ስለዚህ ውዶችዬ እናንተስ የታያችሁን በኮመንት ጻፉልኝ። አሁን ኮመንት የምትጽፉልኝ ልጆች አላችሁ፣ እያነበብኩ ነው። አሁን ባለፈው በሰራሁት ቪዲዮ ራሱ ቤሩት ላይ አንዷ እኔ ሴትዬ አብረን የምንበላ እያነበብኩት ነው። ተመችቶኛል። አዎ እንደዚህ ባንኑ ማለት እወቁበት። የማዳም ቤት የምትሰሩ እወቁበት ውዶችዬ። እና እናንተ ብቻ ናችሁ ማነው እኔ ብቻ ነኝ? እናንተም እየገባችሁ ነው ነገሩ ሁሉ እና እወቁበት ለማለት ነው። አመሰግናለሁ።